ድንግልና ለባል እንጂ ለፍቅረኛ አይሰጥም ትላለች። ይህ የተፈጠረው ከአመታት በፊት ነው እና ያኔ 14 ዓመቴ ሲሆን የ8ኛ ክፍል ተማሪ ነበርኩ። በድንገት ትምህርት ቤታችን አዲስ ልጅ ይገባል። ከዛ እኔም በባህሬ ተግባቢና ተጫዋች ስለሆን ከልጁ ጋር ተግባብቶ ቤስት ፍሬንድ ለመሆን ጊዜ አልፈጀብኝም። ልጁ ግን ጅምር ላይ ዝምተኛ ቢመስልም ስግባባው ግን ቀውስ ነገር ነው እና እንዲህ እያልን የሁለተኛ ሴሚስተር ገባን። ከዛ ያ ልጅ ለእኔ ስሜት እንዳለው ነገረኝ። በነገሩ ብደናገጥም እኔ እንዲህ አይነት ነገር እንደማይመቸኝ በተረጋጋ መንፈስ ገለጽኩለት እና ይህንን አስተሳሰብህን ካላስወገድክ ጓደኝነታችን እዚህ ጋር ያብቃ አልኩት። ልጁም በቃ ትቼዋለሁ አለና አብሮኝ በጓደኝነት ለመቀጠል ተስማማን። ሚኒስትሪ ተፈትነን ወደ ሃይ ስኩል ከተሻገርን በኋላ ከልጁ ጋር ያለኝ ቅርርብ የበለጠ እየጠነከረ መጣ። ትምህርት ቤት ስንሄድ ሆነ ስንመለስ አንድ ላይ ነን። በቃ ያኔ እኔ ሳላስበው የወደድኩት መጣው። ያኔ ልጁ አሁንም እንደሚወደኝ ድጋሚ ሲነግረኝ ትንሽ ተግደርድሬ ተቀበልኩት። እናም ልጁ ከኔ ውጭ ማንንም ሴት አያናግርም ነበር። ታማኝና ጥሩ ልጅ ስለነበር ካፕል ሆነን ለ6 ወር በቆየን ጊዜ ልጁ ሙሉ በሙሉ መውደዴን ሲያረጋግጥ ንግግሩ በሙሉ ወደ ሴክሹዋል ነገር ተቀየረ። እናም እኔ እንዲህ አይነት ነገር ስለሚጨንቀኝ እንዳያወራ ብዙ ጊዜ ወሬ ለማስቀየር እሞክር ነበር። አንድ ቀን በቴክስት እያወራሁት ከኔ ጋር ግንኙነት ማድረግ እንደሚፈልግ ነገረኝ። ያየሁትም ማመን ከብዶኝ ተደናግጬ አለቀስኩ ምናምን። ከዚያ አይሆንም ብዬ መለስኩለት። እናም የሱ መልስ ታዲያ ለምን ፍቅረኛ ይሆንሽ? የምፈልገውን ካልሰጠሽ ምኑን ነው ፍቅረኛነታችን አለኝ። እኔ ምንም እንኳን በሱ ፍቅር ብታወርም ይህ ነገር እንደማላደርግ አስረግጬ ነገርኩት። እሱ ካላደረግን ከእንግዲህ አታዋሪኝም፣ አላዋራሽም፣ አታቂኝም፣ አላቅሽም ብሎ ካረገኝ። ከዚያ በጣም ወደውና ላጣው ስለማልፈልግ በሌላ ሲም ከብሎክ እንዲያወጣኝ ቴክስት አደረግኩ። ይህን ጊዜ እሱ የመሰለው የተስማማሁና እሺ ያልኩት ነበርና ወዲያው አንብሎክ ሲያደርገኝ እንዲህ አልኩት፣ አንድ ጥያቄ ልጠይቅህ። ምን ሲል ከኒካህ በፊት ግንኙነት ይፈቀዳል እንዴ አልኩት። ጭራሽ ሙስሊም ነው። እሱም ይህን ይፈቀዳል አይፈቀድም ብዬ ለመጃጃል አይደለም ከብሎክ ያወጣሁሽ፣ ተስማምተሻል ወይስ አልተስማማሽም አለኝ። እኔም መቼም አልስማማም ስለው እንደዛ ከሆነ በቃ ከዚህ በኋላ ይብቃን አለና ዝም አለኝ። እኔ በሱ ተስፋ ሳልቆርጥ ለ10 ወር ሙሉ እንደማይፈቀድ በቴክስት እየነገርኩና እየደወልኩ ማስረዳቴን ቀጠልኩ። አስቢው፣ ለዚህ ሁሉ ጊዜያት እያመናጨቀኝ ነበር። ከዚያ በጣም ታመምኩ። እሱን ካጣው መሞት እየመሰለኝ ሌሊቱን ሙሉ እያለቀስኩ ነበር የማድረው። በዚህ መሀል ጉዳቴ ይብቃኝ ብዬ እሱን ለመርሳት ቆርጬ ተነሳው። ግን ለመጨረሻ ጊዜ በአካል ላገኘው ፈለግኩና ደውዬ የምንገናኝበትን ቦታ ነግሬ ቀጠርኩት። በጣም ደስ ብሎት እየተፍነከነከ መጣ። ምክንያቱም ተስማምቼ የመጣሁለት መስሎት ነበር። እናም ሲደርስ እንዲቀመጥ ነግሬው የመጣሁበትን የመጨረሻ ንግግሬን ላደርግልህ ነው አልኩት ለማልቀስ ሲቃ በተናነቀው ድምጼ። እሱ ምንድነው አለኝ። እንዲህ አልኩት፣ እኔ ካንተ በነበረኝ ቆይታ በጣም ደስተኛ ነበርኩ። ምናልባት አሁን ላይሆን ይችላል፣ ግን ደግሞ የሆነ ቀን ሙሉ ለሙሉ እረሳሃለሁ። በዚህ አትጠራጠር። እኔም እርግጠኛ ነኝ። ልነግርህ የምፈልገው ነገር ሴት ልጅ ስለ ስሜትህ አትመኝ፣ ድንግልና ደግሞ ለባል እንጂ ለፍቅረኛ አይሰጥም ብዬው ከመቀመጬ እሱ ምንም ከማለቱ በፊት ወደ ቤቴ ለመሄድ ተነሳው። መንገድ እንደጀመርኩ ቆርጬ እንደተነሳው ስለገባው ደንግጦ ሊለማመጠኝ ቢሞክርም በሀሳቤ ጸንቼ ስለነበር ወደ ቤት ሄድኩኝ። ከ1 ዓመት በኋላ ልጁ ደወለ። እናም ተደናግጬ አነሳሁለት። ሰላምታ አቅርቦ ሰላም ካለኝ በኋላ ካየኝ እንደቆየ ነገረኝ። ከዛም እንዲህ አለኝ፣ በጣም ነው የማከብርሽ እናም አድንቄሻለሁ። አንቺ ብልህና አስተዋይ ሴት ነሽ። እኔ ያኔ በጠየቅኩት ነገር በጣም ተጸጽቻለሁ። አሁን ነው የገባኝ። ልክ እንደነበርሽ አንቺም እምቢ ማለትሽ ልክ ነው እና ላጣሽ አልፈልግም። እባክሽ አብረሽኝ ሁኚ። እኔም መቼም ድጋሚ ከሱ ጋር መሆን እንደማልፈልግ አስረግጬ ነግሬው ስልኬን ዘጋሁበት፣ ብሎክም አደረግኩት። እና ሴቶችዬ ከኔ ህይወት ብዙ ትማራላችሁ ብዬ አስባለሁ። ምንም ብትወጂውም እና ብታፈቅሪው ድንግልናሽን ለባልሽ እንጂ ለፍቅረኛሽ አትስጪ። ወንዶችም ደግሞ አድቡ፣ እንዲህ የወረደ ጥያቄ አትጠይቁ። አመሰግናለሁ ትላለች። ሊትስርሊ በጣም ወድጃለሁ። በነገራችን ላይ ስለወደድኩት ነው ያነበብኩላችሁ። እንዲህ ጉንፋን ይዞኝ በጣም ጉንፋን ይዞኛል። ኃይለኛ ጉንፋን ያመመኝ ነው። ኤኒዌይ በጣም ወድጃለሁ። ኢትስ ሶ ጉድ። የመጨረሻ ላይ የወሰንሽው ነገር አሪፍ ነበረ። ወንዶች አድቡ፣ እንደዚህ የወረደ ጥያቄ አትጠይቁ። ወሳ ነው እና this is her story. thank you። በጣም ደስ ይል ነበር።
በጣም የምጠላውን ታሪኬን ላካፍላችሁ ይላል። አሁንም ድረስ በጣም የምጠላው ሱስ ውስጥ ነኝ፣ ግን ማቆም አልቻልኩም። ነገሩን የጀመርኩት 9ኛ ክፍል እያለሁ ነበር። ከ8 ወደ 9 ስገባ ስማርትፎን ይገዛልኛል። በጊዜው በጣም ጎበዝ ተማሪ ስለነበርኩ ስልኬን የምጠቀመው ለትምህርትና ጓደኞቼን በቴሌግራም ለማዋራት ብቻ ነበር። አንድ ቀን የሆነች ልጅ በቴሌግራም ሀይ ብላኝ ተዋወቅኳት። በየቀኑ ማውራት ጀመርን። የት ወጣ፣ ከየት ገባ፣ ምን ሰራ፣ ክላስ እንዴት ነው ምናምን እያለችኝ ወራት አለፉ። እኔም የሆነ ስሜት ለሷ ይሰማኝ ጀመር። አንድ ቀን ስም ጠቅሷል እዚህ ጋር ግን ስንተኛ ክፍል ነሽ እናም ስንት አመትሽ ነው ብዬ ጠየቅኳት። 17 አመት መሆኗንና 11ኛ ክፍል መሆኗን ነገረችኝ። በዛ ሰዓት እኔ 16 አመቴ ሊሆን ነበር እና እሺ አሪፍ ነው ብያት ማውራት ቀጠልን። ከዛ አንድ ቀን ደውላ ዛሬ እህቴ የለችም ለምን አንገናኝም አለችኝ። እኔም እስከ ዛሬ በአካል ስላላየኋት በጣም ደስ ብሎኝ እሺ አልኳት። ከዛም ጠዋት ነበርና በቃ ቦታ ጠቅሶልኛል እዚህ ጋር ስትደርስ ወርደክ ደውልልኝ አለችኝ። እሺ ብዬ ለባብሽ ወጣሁ እና ያለችኝ ቦታ ደረስኩ። እናም ደወልኩላት። ምንም ሳትቆይ ስትመጣ ቤቷ እዛው አካባቢ እንደሆነ ገመትኩኝ። ስትመጣ ግን ሰላምታ ሰታኝ ምናምን ኖርማል ልብስ ስላለበሰች ልብሴን ልቀይር አለችኝ እና ቤት እንሂድ አብረን እንወጣለን አለች። በጣም ብዙ ጊዜ የተገናኘን ነው የሚመስለው። ዝም ብሏ ቤቷ ስታስገባኝ ቀድማኝ ከፍታው ገባች እና ቤቷ ትንሽ ጠበብ ስለምትል አልጋዋ ላይ ተቀመጥ አለችኝ። ፊት ለፊቴም ልብሷን ማውለቅና መልበስ ጀመረች። እኔም ትንሽ ስለተሸማቀቅኩ ሽንት ቤት ደርሼ የመጣው ብያት ወጣው እና ለብሳ ትጨርሳለች ብዬ ነበር ያሰብኩት። ተመለስኩኝና በሩን እንደከፈትኩኝ አቀፈችኝ እና እስቲ ተቀመጥ የሆነ ነገር ላሳይቅ አለችኝ። ምንድነው ብዬ ጠበኳት። ስልኳን አነሳችና አስተግፊሩላህ የፖርን ቪዲዮዎችን ከፍታ ማየት ጀመርን። ከዛም እኔ እንዲህ አይነት ነገር ከዚህ በፊት አይቼ ስለማላውቅ በጣም ስሜታዊ ሆንኩኝ። እንደዛ እንደሆንኩ ስታይ የፈጠነ ልብሷን አውልቃ ራቁቷን ፊት ለፊቴ ቆመች። አስተግፊሩላህ አረ ሴቶች ምንጋናችሁ ምን የተፈጠረ ያለው? አውልቃ ራቁቷን ፊት ለፊቴ ቆመች። ከዛም በቃ ተፈጠረ ይላል ዶዶዶ ታረገና እና እዛው ከቤቱ አቅራቢያ በሚገኝ ካፌ ምግብ አዘን እዛው በልተን ሸኘችኝ። ህይወቴን ያበላሸችው ታሪክ የሚጀምረው እዚህ ጋር ነው። ቤት እንደገባው ማታ ደውላ አንተ በጣም ጎበዝ ነህ እያለች እኔን እያደነቀችኝ ምናምን ነበር። አስቢው ያረኩትን ነገር ቤተሰብ ቢያውቅ። በዛ ላይ የመጀመሪያዬ ስለሆነ በጣም ደንግጫለሁ። በጣም መጥፎ ነገር ውስጥ ነኝ። እናም እንደዛው እያወራን አንድ ቀን ማታ እንዲሁ እያወራን 4 ሰዓት አካባቢ ይመስለኛል ምን እየሰራሽ ነው ስላት አንተን እያወራሁ አለችኝ። እሺ ለምን ቴክስት እየቆየሽ ትመልሻለሽ ስላት ምናምን ቪዲዮ እያየሁኝ ነው አለችኝ። እና ኦኬ ነው እንዴ ብዬ ዝም አልኩኝ። ማየት ትፈልጋለህ አለች። እኔም አይ እያልኩ ሳንገራግር ደስ ይላል እኮ አለችና ለማሳመን ትንሽ ሞከረች። እሺ እንዴት ማየት እችላለሁ ስል ሙሉ የማይበትን አካሄድ ስክሪንሾት እያደረገች አስረዳችኝ። ከዛም ማየት ጀመርኩ። ያው ሁሉም ሰው እንደሚያውቀው ደግሞ ፖርን ስታዩ ማስተር ቤት ማድረግ አይቀርም እና እንደዛ ያደረገች ትልክልኝ ጀመር። ወራታት አለፉ እና ምንም ሳይፈጠር ዝም አለችኝ። ስደውል ታነሳና በዚህ ስልክ አትደውል እንትና የምትባል ልጅ የለችም ሀገር ቀይራለች ብላኝ ትዘጋዋለች። ግን የራሷ ድምጽ ነበር እና እኔም አሁንም የማስተርቤሽን ሱስ ሆኖብኝ ስቲል እየተሰቃየሁ ነው። ምን ይሻለኛል? ምን ትላላችሁ? ይላል። እንደዚህ ሴት አለ ማለት ላይክ is it real? እንደዚህ ሴቶቹም ወንዶቹም በቃ ኤኒዌይ መልሳችሁን ኮሜንት ላይ ጻፉለት። እኔ የምለውን ብየዋለሁ፣ እናንተም መልሳችሁን ጻፉለት። ሴት እኮ አንዴ ካፈቀረች ላታይ ትታወራለች ትለናለች። አስቡት የባለቤቴ ስልክ ጠርቶ ሳነሳው በሌላ ሴት ይቅርታ ባለቤቴ ልታገናኝ ትችላለች ስትባሉ። ለ12 አመታት አግብቼ ከሱ ጋር እየኖርኩ ለሰከንድ እንኳን ከኔ ቤት ውጭ ሌላ ሴት ቤት እየሄደ ያድራል። በዛ ላይ ልጅ አለው ብዬ አስቤው አይደለም አልሜው ራሱ አላውቅም። በትዳሬ ደስተኛ ነበርኩ። እሱም በጣም እንደሚያፈቅረኝና ከኔ ውጭ ሌላን እንደማያስብ ነበር የማውቀው። በእርግጥ ፈጣሪ ለልጅ አላደለንም፣ ግን በፈቀደ ጊዜ ብለን ሳናማረር እንዳልኩሽ ለ12 አመት ያህል ቆይተናል። የሱ ቤተሰቦች እኔም በጣም ይጎነትሉኛል፣ የኔም ቤተሰቦች እሱን ይነቅፉታል። ማን ጋር ችግሩ እንዳለ አይታወቅም። ያን ሁለታችንም ላለማወቅ ወስነን በደስታ እየኖርን ነበር ከአንድ የተረገመ ምሽት ድረስ። ያ ምሽት የህይወቴን ብርሃን፣ ባለቤቴን፣ ደስታዬን፣ ፍቅሬንና በራስ መተማመኔን ምን ልበልሽ በአጠቃላይ ህይወቴን ነበር የፋቀው።
ባለቤቴ ብዙ ጊዜ ስራ ይበዛበታል እና በስራው ምክንያት አልፎ አልፎ ቤት አይመጣም። ካስፈለገ በተከታታይ 6 ቀናት ስራው ላይ ይወጠራል። ወይም እኔ እንደዛ እንዳስብ ተደርጌያለሁ። ብቻ ሁሌም ብለው ለምንድነው ህይወትህን ትተህ ስራህ ላይ ያን ያህል የምትለፋው? ከልኩ እኮ አያልፍም። በቃ ና እያልኩ በግድ እያለቃቀስኩ የማስመጣው ጊዜያት አሉ። ያ ምሽት እንደተለመደው በጣም ናፍቄው ብዙ ለምኜው ከመጣ 2 ቀኑ ነበር። አብረን ደስ የሚሉ ጊዜያትን አሳለፍን። ያው 12 ዓመት ብንቆይም እየተነፋፈቅን ስለምንገናኝ ሁሌ እንደ አዲስ ወጣት ፍቅረኛሞች ነው የሚያደርገን። ምሽት ላይ ድክም ብሎት ባለቤቴ ተኛ። እኔም ጸጉሬን እያበጠርኩ ነበር። ስልኩ ጠራ። ሳየው ስልኩ ቁጥሩ ሴቭ አልተደረገም። ያን ጊዜ ልቀሰቅሰው ፈልጌ ደግሞ አስተኛኘቱ ስላሳዘነኝ የስራ ጉዳይ ከሆነም እኔው ላናግርለት ብዬ አነሳሁት። አንድ በጣም ድምጿ የሚርገበገብ ልጅ ይቅርታ ስም ጠቅሳለች እዚህ ጋር ልታገናኘኝ ትችላለሽ አለችኝ በስሙ እየጠራቸው። ይቅርታ ማን ልበል? እገሌ ተኝቷል አልኳት። ቀስቅሽው አስፈላጊ ጉዳይ ነው፣ ከልጁ ህይወት እኮ አይበልጥም የሱ መኝታ ደግሞ አለችኝ። ግራ ተጋብቼ ይቅርታ ማን ልበል እህት ተሳስተሽ እንዳይሆን ስላት አንቺ ራስሽ ማን ልበል? እኔማ ባለቤቱና የልጁ እናት ነኝ ስትለኝ እጄ ስልኩን ለመያዝ ከዳኝ። መሬት ላይ ለቀኩት። ያን ሰዓት እሱ ደንግጦ ተነሳ። ስልኩን ጎንበስ ብዬ አንስቼ ላውድ ላይ አረኩትና ምን ሆነሽ ነው? ባለቤቴ ምን ሆነ? የተፈጠረ ነገር አለ አለች እየተብከነከነች። አረ ምንም የለም፣ ግን ይቅርታ አንዴ ስሙ ማን ነው አልኳት። ያን ሰዓት ከነ አያቱ ስም ጠርታልኝ አረፈችው። አሁን የፖሊስ ጥያቄሽን ታየውና ቀስቅሽው። ልጅህ በጣም ታሞ ሆስፒታል ነው ያለው በየው። መተህ ልታየውና ዶክተሮቹ ልታናግር ይገባል። አሁኑኑ ድረስ ብለሃለች እገሊት በየው አለችኝ። ስሟ ትዝ አይለኝም፣ ግን እንደዛ መሰለኝ። ደንግጬ ምንም እንባስ ያለ እንደውም መሳቅ ጀመርኩ እና የእሱ ምላሽ መጨነቅ ስለጀመርኩ ነው ባይዛው እንዲ መንተባተብ የጀመርኩት። ስሟ ትዝ አይለኝም፣ ግን እንደዛ መሰለኝ። ደንግጬ ምንም እንባ ያለ እንደውም መሳቅ ጀመርኩ እና የእሱ ምላሽ ስጠብቅ አንገቱን ደፍቶ ጸጥ ሲል ጭራሽ ባሰብኝ። በንዴት ያረኩትን አላስታውስም፣ ግን በጥፍሬ ፊቱን ክፉኛ ቧጥጬው ነበር። ከዛ የጋብቻ ፎቶዋችንን አልጋው አጠገብ ፊት ለፊት ሳገኘው ፊቱ ላይ ሲወረወረው መስታወቱ ተሰብሮ ትንሽ ሸረከተው። ግን ያ ሁላ በሰዓቱ አላረካኝም ነበር። በጣም ተናድጃለሁ። ሊያወራኝና ሊለምነኝ ሁላ አልሞከረም። በእርግጥ ጸባይን ያውቀዋል። ትንሽ ላስረዳት ቢል ብዙ ነገር ይፈጠርበት ነበር። ዝም ማለቱ ለበጎ ነው። ብቻ አሁኑ እንዲወጣና ልጁ ጋር እንዲሄድ ካሁን በኋላ ላያው አይደለም ስሙን ራሱ እንደረሳው እየጮህኩ ነገርኩት። እያለቀሰ ነበረ፣ ግን ምንም አላለኝም። ብቻ እቃውን ይዞ ወጣ። ቤቱ የኪራይ ነው እና ፈጠነ። ከዛ ቤት ለቅቄ ለመውጣት በቀጣይ ቀን ዝግጅቴን ጀመርኩ። የማረገውን አላውቅም። ውሳኔም የብቻዬ ነው። ለማንም አልተናገርኩም። ህይወቴ ተመሰቃቅሏል። እስካሁን ታምኛለሽ? እስካሁን ቤተሰቦቼ ሁላ አያውቁም። ሰው ሰምቶ ይፍረደኝ ብዬ ለአንቺ ገና መጻፌ ነው። ኦ ማይ ጋድ ኢትስ ሶ ስዊት። አሁን ያለሁት ሌላ ቦታ ነው። ያ ነገር ከተፈጠረ 2 ሳምንት ይሆነዋል እና ከ3 ቀን በፊት ደብዳቤ አስልኮልኝ ነበር እና አነበብኩት። ምን ይላል መሰለሽ? ምንም ቢል ለውጥ አያመጣም፣ ግን እኔን ከመተዋወቁ በፊት እና በ19 ዓመቱ ነበር ይህ ልጅ የተረገዘው። አስቢው፣ ይህ ልጅ የ15 ዓመት ጎረምሳ ነው እና ልጅቷ የሃይስኩል ፍቅረኛው ነበረች እና የ12ኛ ክፍል የፕሮም ጊዜ ነው ያልተገባ ነገር ያረጉት። ፕሮም ጊዜ ኢትስ ሶ ሬር አይደለም? ያልተገባ ነገር ያረጋው የተረገዘው እና ከልጅቷ ጋር አመት ሳይቆዩ ልክ የሃይስኩል ሲያበቃ የእሱና የእሷም ግንኙነት አበቃ። ምክንያቱም እሷም አልፈለጉም። ከዛ አንቺን ተዋውቄ ላገባሽ ቀናት እየቆጠረን እያለ እሷ ያንን ስትሰማ ልጅ እንዳለው ትነግረዋለች። ልጁ በሰዓቱ የ3 ዓመት ገደማ ነበረ እና አላምንሽም እስካሁን እንዴት ዝም አልሽ ሲላት አሳዝነኸኝ ነበር። አሁን ግን ልታገባ ነው። ስለዚህ እኔ እያለው ልጅ እያለ ሌላ በፍጹም ብላ ተቀያየረችበት። ቢላት ቢለምናት ወይ ፍንክች አለችው። ዲኤንኤ አደረገ። የሱ ሆኖ ተገኘ። ከዛ ይኸው እኔ 80 ፈርሞ ባገባው በወሩ እሷንም አገባ። እያወቀች ነበር የደወለችልሽ ማለት እኮ ነው። ያን ሰዓት ላይ ደውላ እንዲሁ በእርግጥ አገባ አልለውም። ያ ምሽት ላይ ያልሽው ላይ ያገባ በእርግጥ አገባ አልለውም። ህጋዊ ሚስቱ አይደለችም። ቤት ተከራይቶላት እየሄደ እያያት እኔን ለ12 ዓመት ሙሉ ደብቆኝ ነበር። አንቺን ላለማጣት ምናምን ነው ይላል። አሁንም አፈቅርሻለሁ። ከሷ ጋር ምንም አድርጌ አላውቅም። እውነትም ስራ ነበር የምውለው፣ ግን አልፎ አልፎ ልጄን ለማየት እሄዳለሁ ምናምን እኮ ነው የሚለኝ። ታምናላችሁ? ሂባዬ በጣም ከአቅሜ በላይ ነው የሆነው።
መወሰን ሲከብደኝ እንዳልኩሽ ለቤተሰብ ሁላ ጉዴን ሁላ ሳልናገር እንደጠፋው አንቺን ሳይሽ በጣም ደስ ስለምትይ ጽፌ ላኩልሽ። እባክሽ ታሪኬን አቅርቢው፣ ሰው ምን እንደሚል ማወቅ ፈልጋለሁ። አንቺስ ምን ትያለሽ? ያ አረመኔ ጨካኝ እውነት ቢወደኝ ያጠፋሁት ጥፋት እንደሚያስጠላ እያወቀ ቢያንስ አይነግረኝም ነበር እንዴ? የኔስ ህይወት አሁን እኮ በቃ ሌላ ህይወት ልመሰርት ሁላ ብል ራሱ ለኔ በጣም ከባድ ነው። የተራራ ያህል ነው ችግር የገዘፈብኝ። ሴቶች ከኔ ምን ትማራላችሁ? ወንድ ምንም ያህል ሲያፈቅር ቀኝና ግራውን አይቶ አጥንቶ ነው። ሴት ግን አይኗ ታውሮና ጆሮዋ ተደፍኖ ነው። ራሳችሁን ጠብቁ። እንዴት እያለቀስኩ እንደጻፍኩት ብታውቂ ሂባ፣ አደራ ታሪኬን አድርሽልኝ። ምን ታስባላችሁ? በቅንነት ንገሩኝ፣ ወንዶችም ሴቶችም። አመሰግናለሁ ትላለች። ልክ እንዳነበብኩት ነው መቅረጽ የጀመርኩት ሊትራሊ። እና በጣም ነው የሚያሳዝነው፣ ከምር በጣም ያሳዝናል፣ ያናድዳልም። ግን ደግሞ እንደሚወድሽ ግልጽ ነው። ቢካዝ አሁን እዚህ ጋር ባይወድሽ ኖሮ አንደኛ ልጅ መውለድ አትችሉም። እና የማነው ችግሩ ሁላ ሲባል ያውቃል እኮ እሱ ቢያዝ ወልዷል፣ መጀመሪያ ወልዶ ነበረ። ስለዚህ ያው እንትን ይል ነበረ አለ አይደለም፣ ከአንቺ እንደሆነ ችግሩ ምናምን ነገር ይነግርሽ ነበር። እሱ ግን እንዳንቺ እንደማያውቁ ነው ምናምን ነገር አክት አድርጓል። እንደሚወድሽ ግልጽ ነው፣ ጥርጥር የለውም። ግን የአንቺ ውሳኔ ነው። እኔ ያልኩሽን ብዬሻለሁ። ሰዎች የምትሉትን በሏት። በጣም የሚያሳዝነው፣ በጣም ያናድዳል። ግን ደግሞ እኔ አንቺንም እሱንም መረዳት ማለት ሊያደርግ የሚችለው አስቢ፣ ልትጋቡ ትንሽ ጊዜ የቀራችሁ ይሄን ጉዱን ሲሰማ አንቺን በጋብቻሽ ቀን ጥሎሽ መሄድ ነው የሚሻለው። እንደዛ ብለሽም አስቢ። ያው ሊነግርሽ አይችልም፣ ያናድዳል። እሷን ደግሞ ሊያገባት አልፈለገም፣ አንቺን የወደደው ሶ አይደል። በጣም ለመወሰን የሚከብድ ነገር ነው። እኔ ያልኩሽን ብዬሻለሁ። ሰዎችዬ ምን ታስባላችሁ? በሶስት ፊት ሁሉም ሰው ጋር እንዲደርስ ኮፒ ሊንክ ምናምን ነገር ማድረግ እንዳትረሱ። ፎሎ ምናምን አድርጉ። 30,000 ኬ ገብተናል። ኦ ማይ ጋድ 30 ኬ ገብተናል። 30,000 ፎሎወር ገብተናል። በጣም ቴንኪው፣ በጣም አመሰግናለሁ። በጣም ወዳችኋለሁ። ባይ። ባልሽ በሌለበት አንድ ወንድ እንዳታስገቢ ወንድሙንም ቢሆን ትላለች የዛሬው ባለ ታሪካችን። አንድ ያልተጠበቀ አስቀያሚ ምሽት ህይወቴን ለዘላለም ለወጣው። ስሜ ለጊዜው ይቆያችሁ። ባለቤቴ ከሀገር እየተንቀሳቀሰ ነው የሚሰራው፣ ግን ገቢው ለሁለታችንም በጣም በቂ ነው። ትልቅ ቤት አለን፣ ከ3 በላይ መኪኖች፣ ውድና በጣም የሚያስቀኑ ልብሶች። ግን ከባድ ህይወት ነበረኝ፣ በብቸኝነት የተሞላ ባዶ ህይወት። መጀመሪያ ላይ ቀላል መስሎኝ ነበር። ስራው ሄዶ እስኪመጣ በጉጉት ነበር የምጠብቀው። ሀብት ካለ ሁሌም ደስታ አለ ብዬ ነበር የማስበው። አንድ ቀን ግን ለ3 ሳምንት ወደ ለንደን ሊበር እንደሆነና ሊተወው የማይችለው በጣም አስፈላጊ የሆነ ስራ እንዳለው አረዳኝ። ምንም አማራጭ ስላልነበረኝ መልካም ጊዜን እየተመኘሁለት ልብሱን ፓክ አድርጌ ኤርፖርት እየነዳው ሸኘሁት። እናም ለረጅም ሰዓት አቅፌው እንደምወደው ነግሬው ሳልወድ በግዴ ሸኝቼው ያ ዝምተኛና ብቸኛ ወደ ሆነው ቤቴ ተመለስኩ። በተቻለ መጠን ደስተኛ ለመሆን ሞክራለሁ፣ ግን እንደ ብቸኝነት የሚያስጠላ ክፉ ነገር የለም። ወንድሙ ደወለ። ቀዥቃዣ ነገር ነው። ከባለቤቴ ጋር መልክ እንጂ ጸባይ ጭራሽ አይገናኙም። ባለቤቴ ተረጋጋ፣ ሁሉ ነገር ላይ ሲሪየስ የሆነና የህይወት ህግ የሚለው ነገር ያለው ሰው ነው። ወንድሙ ግን ከስራ የሚቀያየር ያልተረጋጋና ቅጥቅጥር ያለ ልጅ ነው። እናም እንዲህ አለኝ፣ የስራ ኢንተርቪው አለብኝ፣ ለትንሽ ጊዜ ከተማ ልመጣ ስለሆነ አንቺ ጋር እንዳርፍ ፍቀጅልኝ አለ። ብዙ አሰብኩኝ። ያው ቤተሰብ አይደለ፣ ምን ችግር አለ፣ ያውም የባለቤቴ ወንድም ብዬ ፈቀድኩለት። እናም ከሰዓታት በኋላ መጣ። የሚተኛበት የእንግዳ ክፍል አዘጋጅቼ ጠበቅኩት። ራቱንም አበሰልኩለት። በጣም የሞቀ ፈገግታ አሳይቶኝ ገባ። ወይን ይዟል። የመጣውን ጠጥተን ተጫውተን ወደ የመኝታ ቤታችን ተለያየን። በጣም ነበር ያሳቀኝ። ቤቱን ህይወትና ነፍስ ዘራበት። በጣም ተጫዋች ከመሆን የተነሳ ቀልድና መሩን ለመለየት ብዙ ሰዓት ሁላ ይፈጅብኝ ነበር። ስለሱ እያሰብኩ ነበር ያደርኩት። በቀጣይ ቀን ከኢንተርቪው ሲመለስ ስራውን ያገኘሁት ይመስለኛል። እስቲ የደስታ ያህል እናክብር ብሎኝ ፒዛ አዘን በላን። እናም በልተን ምናምን መጫወት ጀመርን። ለምን ፊልም አናይም ተባብለን ፊልም መምረጥ። ከዛም የሆነ ኮሜዲያን ሮማንቲክ ፊልም ማየት ጀመርን። ቀስ በቀስ ሲልና ዶዶታለሁ። ህይወቴ ላይ ከባድና በጣም አስቀያሚ የሆነ ምሽት ተፈጠረ። ላስቆመውና ልቋቋመው አልቻልኩም። መጀመሪያ ነው ጥፋት ያጠፋቸው። በቃ ማይሆን ነገር ተፈጠረ። ባለቤቴ ላይ ከወንድሙ ጋር ማገጥኩበት። ያ ምስኪኑን ባለቤቴን፣ ታማኝና አፍቃሪውን ባለቤቴን ከዳሁት። ጠዋት ስነሳ ወንድሙ ኪችን ገብቶ ቡና እየጠጣ ነበር። አይኔ እሱን ለማየት መድፈር አልቻለም። ሊያወራ ሲል አፉን እንዲይዝ በእጅ ጠቆምኩት እና እባክህን በቃ ምንም ሳትል ውጣ፣ ካሁን በኋላ ላይ አልፈልግም አልኩት። በጣም ደንግጧል፣ እናም ጨንጎታል። ልብሱን ይዞ ዞር ብሎ ሳያይን ጥሎ ወጣ። ቤቱ ሙሉ ነበር ያጠብኩት። ልብሶቼን፣ አልጋውን፣ ፍራሹን ሳይቀር ሁላ ቀይሬያለሁ። ራሴን ዝም ለማስባል ይሁን ቆሻሻዬን ለማጽዳት አላውቅም፣ ግን
እስኪ ደክመኝ ሰርቼ ተኛው። ውሎዬ እየከበደ መጣ። ጸጸት ብቻ ሆንኩኝ። ያን ጊዜ ምን ነው ተው ባልኩት፣ አብሬው ባልበላሁ ባልጠጣው፣ ጭራሽ እንኳን ልምጣ ሲለኝ አይቻልም ወንድምህ የለም ሌላ ቦታ ፈልግ ባልኩት፣ የአንድ ሌሊት የአንድ ሰዓት ጥፋት ያለኝን አንድ ህይወቴን ሊያመሳቅለው ሆነ። ባለቤቴ ከስራው ጊዜውን ጨርሶ መጣ። ብዙ ስጦታዎችና ጌጣጌጦች ይዞልኝ በጣም ናፍቀሽኛል ብሎ ሲያቅፈኝ አልቻልኩም። በቃ ህይወቴ በጣም ነበር የከበደኝ። የምግብ ሽታ እያስጠላኝ መጣ፣ እያዞረኝና እያጥወለወለኝ። ምን ጉዴ! አንድ ቀን ባለቤቴ ወደ ስራ ሲሄድ ፋርማሲ ሄጄ እርግዝና ማረጋገጫ መሳሪያውን ገዛው። ሞከርኩት። እውነትም እንደፈራሁት ሆነ። እርጉዝ ነኝ። ልጁ ደግሞ ከማን እንደሆነ መገመት እችላለሁ። ራሴን አዞረኝ፣ ወደኩ። ምንም አላስታውስም። ስነቃ ባለቤቴ አልጋው አጠገብ ቁጭ ብሏል። የሆስፒታል አልጋ ላይ ነኝ። ጭንቅላቴ በነጭ ፋሻ ተጠቅልሏል። መነሳት ሁላ አልቻልኩም። ምን እንደተፈጠረ አልገባኝም። አይኔን ከመግለጼ ምን ሆነሽ ነው? አላሳዝንሽም? ጥለሽ ልትሄጂ ነው ብሎ ስቅስቅ ብሎ አለቀሰ። ግራ ገባኝ። ምን እንደምለው አላውቅም። ዝም አልኩት። ትንሽ እንዲህ አንሸራቶኝ ወድቄ ነው የመሰላቸው። ከወንድሙ እርጉዝ እንደሆንኩና እንደከዳሁት ግን አላወቀም። ከሐኪም ቤት በሰላም ወጣን። ልጅ እንዳረገዝኩ ከሐኪሙ ሲሰማ እንዴት እንደሆነ አልገባሽም ሂባ። በቃ አለ አይደለ በደስታ የሚሆነውን አቶ 80 ጊዜ ነበር ሲስመኝ የነበረው። ልቤ እንዴት እየደማ እንደሆነ አሁን ላይ በእኔ ቦታ ያልሆነ ሰው እንጂ አይረዳኝም። ቤት ገባን። አሁን ላይ የ6 ወር እርጉዝ ነኝ። ልነግረው እያሰብኩ ብዙ ጊዜ ትቸዋለሁ። አላውቅም። ይህንን ታሪክ የምልክልሽ እንድታማክርኝና ህዝቡ ምን እንደሚል ለመስማት ነው። ለቤቱ ምን ያህል ደፋ ቀና እያልኩ እንደሆነ አሁን ላይ ውጭ ሀገር እየሄደ ሁላ አይደለም። ብዙ ጊዜው የሚያሳልፈው ከኔ ጋር ነው። እኔ ግን በጣም ተጨንቄያለሁ። የሆነ ነገር በሉኝ ትላለች። እኔ ማለት ነው እኔ በበኩሌ ጭራሽ ማለት የሱ ያልሆነ ልጅ ያም የወንድሙ ልጅ ያንተ ነው ልጁ ብለሽ እንድታሳድገው አይሆንም፣ መሆን የለበትም እንደዛ። ስለዚህ ኮንሲኩዌንሱ መቀበል ነው በቃ። አይ ኖ የአንድ ቀን የአንድ ሰዓት ጥፋት ነው፣ ግን በቃ ተከትበዋል ይሄ ነገር የሆነ ስለሆነ የሰው ልጅ ወይም ደግሞ የሱ ያልሆነ ልጅ ማሳደግ ይሄ ደግሞ ከባድ በደል ነው። ስለዚህ የወደፊት እሱም የወደፊት ህይወቱን ይምራ፣ ወይም ደግሞ አንቺን እሺ ብሎ የሚቀበልም ከሆነ ይቀበል። ኢትስ አፕ ቱ ሂም። ካሁን በኋላ በቃ አንቺ ምንም ነገር ማድረግ የለብሽም። መቀበል ነው የሚመጣው፣ መቀበል ነው። የሱ ያልሆነ ልጅ ያውም የወንድሙ ያንተ ልጅ ነው ብለሽ ማሳደግ አይቻልም በፍጹም። እና እኔ እንደዛ በባይ ነኝ። እንግዲህ በጣም ኢትስ ሶ ሳድ ስቶሪ። አዝናለሁ፣ በጣም አዝናለሁ። ወንድሙ ራሱ ሊሰማ ምን እንደሚል አላውቅም። ይቀበልሻል ብዬ ምን ይመስሱን አላስብም። አይ ኖ ከባድ ነው። ብቻ በእንደዚህ አይነት ነገር አይፈትነን። ለማንኛውም ሰዎች አካውንቴ እየተመታብኝ ነው መሰለኝ። በጣም ብዙ ጊዜ ሆኖኛል ከለቀኩኝ። ስለዚህ ባካችሁ ኮፒ ሊንክ ሼር ምናምን ማድረግ እንዳትረሱ ፕሊዝ። አመሰግናለሁ በጣም ቻው።